ያው እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። መምህራነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ አባቶች፣ ወንድሞች፣ ዲያቆናት፣ እግዚአብሔር የሚወዳችሁ ምእመናንና ምእመናት፣ ወጣቶች፣ ወንድሞችና እህቶች፣ ሕፃናትን ጭምር በዚህ በአጸደ ቤተ ክርስቲያኑ ተቀምጣችሁ እግዚአብሔር አባቴ፣ ድንግል ማርያም እናቴ፣ ገነት መንግሥተ ሰማያት ርስቴ ጉልቴ ብላችሁ የአምላክ ሕያውን ቃል ተስፋ አድርጋችሁ የእግዚአብሔርን ድምፅ የምትጠባበቁ ከቅርብም ከሩቅም ሆናችሁ ይህ ድምፅ የሚሰማችሁ ሁሉ በኃያሉ አምላክ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው በቃሉ ጠርቶ በፍቅሩ ማርኮ የሰበሰበን ርሁቀ መዓት ወብዙኃ ምሕረት፣ መዓቱ የራቀ ምሕረቱ የበዛ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ እግዚአብሔር ቢወድና ቢፈቅድ ባለን ጊዜ ውስጥ ትላንት ጀምረን ያቋረጥነው ትምህርት አለ። ከዛ ተነስተን እንማማራለን፣ እንቀጥላለን። ስለዚህ ሁላችንም ትምህርታችንን ጀምረን ስንቀጥል ከእናንተ የሚጠበቅ ነገር አለ። ትላንት እንደነገርኳችሁ በማስታወሻ መጻፍ፣ ማስፈር፣ መረዳት፣ መረጋጋት፣ መስማት በጣም እናንተ ጋር ይጠበቃል። የምንማማረው ትላንት እንደጀመርነው እንደነገርኳችሁ ኦርቶዶክሳዊ የመዳን ትምህርት ነው። ኦርቶዶክሳዊ የመዳን ትምህርት ነው የምንማማረው። እንግዲህ ትላንት ላልነበራችሁ ጥቆማ ለማድረግ ርዕሳችን አልቦ አምላክ ዘእንበሌ ዘያሃዩ፣ ከኔ በቀር የሚያድን አምላክ የለም የሚል ርዕስ አንስተን ትላንት ተነጋግረናል። ከኔ በቀር የሚያድን አምላክ የለም። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 11 ላይ ያለ ኃይለ ቃል ነው። ከኔ በቀር የሚያድን አምላክ የለም ይለናል ታላቁ ነቢይ ኢሳይያስ። ስለዚህ ዋና ርዕሳችን ትኩረት አድርገን የምንቀጥለው ከኔ በቀር የሚያድን የለም የሚለውን ኃይለ ቃል ይዘን እንሄዳለን። ከኔ በቀር የሚያድን አምላክ የለም ይላል። ስለዚህ በዚህ ርዕስ ኦርቶዶክሳዊ የመዳን ትምህርቷ ምንድን ነው? ብዙ ጊዜ ከሌሎች የእምነት ተቋማትና የእምነት ድርጅቶች ጋር የምንለያየው በመዳን ትምህርታችን ነው። ሌሎች የሚለዩን ሌሎች ጉዳዮች ቢኖሩንም እንኳ መሰረታዊው ልዩነታችን ግን መዳን ነው። የመዳን ጉዳይ ይለየናል። የማያስማማን የመዳን ትምህርታችን ነው። የእኛ ኦርቶዶክሳዊት ቅድስት ቤተ ክርስቲያን ሐዋርያዊት ናት። ከክርስቶስ ያገኘችውን ከሐዋርያት የተቀበለችውን ከሊቃውንት ወደ ሊቃውንት እንዲህ ሲቸጋገር ዘመናትን ተሻግሮ የመጣ የራሷ የሆነ መጽሐፍ ቅዱሳዊ፣ ትውፊታዊ፣ ታሪካዊና ቀኖናዊ የሆነ የመዳን ትምህርት አላት። ስለዚህ ይህንን የመዳን ትምህርቷን ደግሞ በየጊዜው ለምዕመናኑ ታስተላልፋለች፣ ትናገራለች። ዛሬ ደግሞ ራሱን አስችለን የመዳን ትምህርቱን ከኔ በቀር የሚያድን አምላክ የለም ብሎ ታላቁ ነቢይ ኢሳይያስ በነገረን ኃይለ ቃል መሰረት እናያለን፣ እንማማራለን። እዚያችን አጭር ስለሆነ ወደ ጉዳይ ይገባል ነው። ስለዚህ ሁላችሁም እስኪ ከኔ ጋር ከኔ በቀር በሉ እስኪ የሚያድን አምላክ የለም። በሰማይና በምድር የሞላው ቀድሞ አባቶቻችንን ያገዘ የረዳ ከብዙ ችግርና ፈተና የታደጋቸው ዛሬም ከኛ ጋር ያለ
እኛንም የፈጠረ የሚጠብቀና የሚመግበን እግዚአብሔር እንዲህ ይላል፣ ከእኔ በቀር የሚያድን አምላክ የለም ይላል። ሌሎች ብዙዎች አምላክ ብለው የሚያመልኳቸው አሉ። እነርሱ ሁሉ ዓይን ቦሙ ወኢይሬኡ፣ እዝን ቦሙ ወኢይሰምዑ፣ አንፍ ቦሙ ወኢያጼኑ፣ እድ ቦሙ ወኢይገሡ፣ እግር ቦሙ ወኢያሐውሩ። ዓይን አላቸው አያዩ፣ ጆሮ አላቸው አይዳስሱም፣ አፍንጫ አላቸው አያሸቱም፣ እግር አላቸው አይራመዱ፣ እጅ አላቸው አይዳስሱም። የእኛ አምላክ ግን ሕያው አምላክ ነው። ለምን ካልን ከድንጋይ የለዘቡ ከእንጨት የተጠረቡ ስለሆኑ፣ ወንዝና ተራራ የአውሬና የእንስሳት የአዕዋፋት ምስል ስለሆኑ ከእነርሱ ሁሉ የእኛ አምላክ ይለያል። የእኛ አምላክ ዓለም ከተፈጠረ በኋላ የሰው ልጆች እጅ ስራ ሳይሆን የእኛ እግዚአብሔር የእኛ አምላክ ዓለም ከመፈጠሩ አስቀድሞ የነበረ፣ ዓለም ከመፈጠሩ አስቀድሞ ያለ፣ በባህሪው በመለኮቱ የነበረ፣ በአንድነት በሦስትነት የነበረ ሕያውና አዳኝ መድኃኒት አምላክ ነው የእኛ አምላክ። ታዲያ ይህ እግዚአብሔር ምን አለ በነቢዩ አድሮ? ከእኔ በቀር የሚያድን ምን የለም ማለት አምላክ የለም ይላል። እውነት ነው። መዳን የምትሹ ድህነትን የምትፈልጉ ለመዳን የምትጋደሉ ለመዳን የጸናችሁ ቃሉን የምትሰሙ የምትጾሙ የምትጸልዩ በኦርቶዶክሳዊ ስርዓትና ዶግማ ትውፊታዊ ሕይወት መሰረት መዳንን ፈልጋችሁ የምትጋደሉ ሁሉ ሕያው እግዚአብሔር ከእኔ በቀር የሚያድን አምላክ የለም ይላችኋል። ሕያው እግዚአብሔር ይህንን ይላል። ታዲያ ኦርቶዶክሳዊ የመዳን ትምህርትን በዚህ ቃል እናያለን። ትናንት እንዳየነው ኦርቶዶክሳዊ የመዳን ትምህርት በሁለት መንገድ ይከፈላል። አንደኛው ጊዜያዊ መዳን ነው። ሁለተኛው ዘላለማዊ መዳን ብለን ትናንት አይተናል። ጊዜያዊ መዳኑን ትናንት ስለዘረዘርን ዛሬ ዘላለማዊውን ድነት እናያለን። ጊዜያዊ መዳን ያልነው ለምሳሌ ኖህ ከማየ አይህ ድኗል። ከማየ አይህ ቢድንም እንኳ የኖህ ከማየ አይህ በመርከቧ መዳኑ ለኋለኛው መዳን ለዘላለማዊ ድነት ጥላና ምሳሌ ነው እንጂ የኖህ በመርከቧ ከማየ አይህ መዳኑ ከሲኦል አላዳነውም። ኖህ ከሞተ በኋላ ወደ ሲኦል ወርዷል። በኋላም ላይ እነ ንዕማን በኤልሳ ጸሎትና በኤልሳ ልመና ወደ ዮርዳኖስ ወንዝ ወርደው ተጠምቀው ከለምጻቸው ድነዋል። የእነ ንዕማንም ከለምጽ መዳናቸው ለኋለኛው የዘላለማዊ ድነት በዮርዳኖስ ልጅነትን አግኝተን በቀራንዮ ደሙን አፍስሶ ሥጋውን ቆርሶ ጌታ ለሚያድነን ድነት አምሳልና መርገፍ ነበረ እንጂ የንዕማን ከለምጹ መዳን ከሲኦል እሳት አላዳነውም፣ ከገሃነም አልታደገውም፣ ወደ ዲያብሎስ ባሪያ ከመሆን አልታደገውም። የዲያብሎስን ቀንበር ሊሰባብርለት አልቻለም። ነፍሱን ከሲኦል ወደ ገነት ሊያወጣ አልቻለም። ለልጅነት ሊያበቃ አልነበረም። እስራኤላውያንን ከግብፅ ባርነት ከፈርዖን ተላቀው በሙሴ በኩል ወደ ከነዓን ገብተዋል። ይህም ደግሞ የእስራኤል ከግብፅ መውጣት ወደ ከነዓንን መውረድ በሙሴ መውጣታቸው ሙሴ የክርስቶስ ምሳሌ ሆኖ ግብፃውያን የአጋንንት ግብፅ የሲኦል ምሳሌ ሆና ፈርዖን የዲያብሎስ ምሳሌ ሆኖ ባሕረ ኤርትራ የባሕረ እሳት ምሳሌ ሆኖ ለዛኛው ለሚመጣው በክርስቶስ በኩል ለምናገኘው ሕይወት አንታል መርገፍ ይሆናል እንጂ ይሄኛው ግን ከገሃነምና ከሲኦል የሚያወጣ ፍጹም ድነት ይላል ነበረ። ይሄ ጊዜያዊ ድነት ይባላል። ምን አይነት ድነት ነው? ጊዜያዊ ድነት ይባላል። ይሄ ብቻ አይደለም። በአዲስ ኪዳንም ወንጌል ላይ ገብተን ስንመለከት የማቴዎስ ወንጌል ምዕራፍ 8 ምዕራፍ 9 የዮሐንስ ወንጌል ምዕራፍ 5 እየገባች ስታዩ በጣም ብዙ ሕሙማን ጌታችን መድኃኒታችን ኢየሱስ ክርስቶስ አድኗል። ሐዋርያትን በግብረ ሐዋርያት ምዕራፍ 3 ላይ ስናይ እንዲሁ በተለያዩ በመጽሐፍ ቅዱስ በወንጌል ላይ ብዙ ሙታን ተነስተዋል፣ ድውያን ተፈውሰዋል፣ ዕውሮች ዓይናቸው በርቷል፣ ዲዳዎች ተናግረዋል፣ ጆሮአቸው የደነቆረ መስማት ችለዋል፣ የሞቱ ተነስተዋል። ይህ ሁሉ ግን ማያዩ ቢያዩ የማይሰሙ ቢሰሙ ጎባጦች ቢቀኑ እዩት እንግዲህ ደማቸው የፈሰሰ የነበረ ቢቆሙም ዕውሮችም ዓይናቸው ቢመለከት ይሄ ሁሉ ገና ክርስቶስ የነፍሳችንን ድነት በሥጋ ድነት በሥጋ ፈውስ ገለጸው እንጂ ፍጹም ዘላለማዊ ወደ ገነት የሚያስገባ ድነት ግን አልነበረም። ታዲያ የመጀመሪያ ኦርቶዶክሳዊ የመዳን ትምህርት በምንለው ውስጥ ሁለት ክፍል አለው። ከሁለቱ አንዱ ፈውስ ይባላል። ምን ይባላል? መጻጉዕ ከ38 ዓመት ደዌ ምን አለ? ተፈወሰ። በርጤሜዎስ የሚባለው ዕውሩን ከዕውርነቱ ምን አለ? ተፈወሰ። ለምጻሙ ከለምጹ ምን አለ? ተፈወሰ። ጎባጣው ከጉብጥናው ምን አለ? ተፈወሰ። እዩት እንግዲህ መስማት የማይችለውን እግዚአብሔር ዳሶ ፈወሰው፣ ጎባጣውንም ዳሶ አቀናው፣ የሞተውንም ክርስቶስ ከሞት አስነሳው። መልሶ ግን እነ አልዓዛር ይሞታሉ፣ እነ ወለተ ኢያኢሮስ መልሶ ይሞታሉ፣ እነ ወልደ መበለትም መልሶ ይሞታሉ። ይሄ
ጊዜያዊ ፈውስ ወይም ጊዜያዊ ድነት ይባላል። ይሄ ከገነት የማያድን ድነት ነው። ብዙ ጊዜ ማስተዋል ያልቻልናቸው ጉዳዮች እነዚህ ናቸው። በእውነት ኦርቶዶክሳውያን እኛን ክርስቶስ ጥበብ እስከ መድኃኒነ ውእቱ ጥበብ ያለው ጌታ ወአጥሬነ በጥፋተ ደሙ በጥፋ ሥጋው ሥጋውን ቆርሶ በንሳተ ደሙ ደሙን አፍሶ ወአሬነ ለመንግሥቱ የመረጠን ውድ ዕጣዎች እንቁ ልጆችንና አሁን በጊዜያዊ ድነት መታለም፣ በጊዜያዊ ድነት መሸወድ፣ በጊዜያዊ ድነት ደጋፊ መሆን፣ በጊዜያዊ ድነት ተከታይ መሆን አያስፈልግም። ማስተዋል አለባችሁ። እያንዳንዳችን ድህነታችን ዘላለማዊ ድህነታችን የሚፈጸመው እንዴትና በምንድን ነው የሚለው ላይ ጭንቀት መጨነቅ አለብን። ብዙ ሰው አሁን ስንመለከት ጸበል ቢባል ወረፋ አይገኝም፣ ሥጋው ደግሞ ግን ይቀበለው የለም። ጸበል ሲባል ወረፋ አይገኝም። ለሥጋዊ ፈውስ፣ ለሥጋዊ ድነት፣ ለጊዜያዊ ድነት ወረፋ አይገኝም። እንጣላለን፣ የሚከፈለውን እንከፍላለን፣ የሚጓዙትን ሀገር እንጓዛለን። በአየር በመኪና በበቅሎ በእግር ተጎትተን በምርኩዝና በመሪ እንዲህ እያልን እንቀበላለን። እውነት ነው፣ ጸበል ይጠቅማል፣ ከደዌ ይፈውሳል፣ አጋንንትን ያርቃል። ጸበል መልካም ነው፣ ግን ከሥጋ ወደሙ ግን ጸበል አይበልጥም። ብዙ ሰው ጸበልተኛ ነው፣ ግን ሥጋ ወደሙ ላይ የለም። ብዙ ሰው ጸበልተኛ ነው፣ ንስሐ ላይ ግን የለም። ብዙ ሰው ጸበልተኛ ነው፣ አስቀዳሽ ግን አይደለም። ብዙ ሰው ጸበልተኛ ነው፣ መጽሐፍ ቅዱሳን ማሪ ግን አይደለም። ብዙ ሰው ጸበልተኛ ነው፣ የቅዱሳንን ሕይወት የሚኖር አይደለም። ኦርቶዶክሳዊ መዳን የሚባለው መሰረቱ ግን እዚህ ላይ ነው። ያመነ የተጠመቀ ምን ይላል? ይድናል። የተጠመቀ ሲል ሥጋውን የተቀበለ ቅባሜሮን የተቀባ ማለት ነው። ሥጋውን የተቀበለ ካልን ደግሞ በምግባራት የጸና ቅዱሳንን የሚመስል ክርስቶስን በትክክል የሚያምን ማለት ነው። አያችሁ፣ ስለዚህ ከእውነታዊ ሕይወት ተለይተናል። ጊዜያዊ ፈውስ ላይ ግን በጣም እናተኩራለን። ኦርቶዶክሳዊ የመዳን ትምህርት የሚለው ግን ምን ማለት ነው ካልን የመጀመሪያው ይሄ ምንድን ነው ካላት ጊዜያዊ ድነት ነው። እባካችሁን በእውነት ትኩረት እናድርግ። መሞታችን አይቀርም። እግዚአብሔር ይመጣል፣ ዋጋም ይሰጠናል። ዋጋችን የሚለካው ደግሞ የት ጸበል ተቀብለሃል ብሎ አይደለም ዋጋ የሚሰጠን። የት ቦታ ተቀብለሃል? አዲስ የወጡ ጸበሎች ላይ ሁሉ ስትዞር ኑረሃልን? አዲስ የመጡ አጥማቂ አታላይ ባህታውያን ስትከተል ኑረሃልን? የአባንትና ወዳጅ ነህ? የአባንትና ደጋፊ ነህ? የአባንትና እዩት እንግዲህ ገንዘብ ከፋይ ነህ ተከታይ ነህ ብሎ አይደለም የሚሰጠን። እኛ የአባንትና ደጋፊን ተከታይ አይደለንም። ራእይ አየን፣ ህልም ተረዳን እያሉ ከዛ በዚህ ቦታ ላይ ጸበል ይፈልቃል ፈልቋል እያሉ እንዲሁ የሚያታልሉና የሚጎቱን ሰዎች አይደለንም። ከሰማይ ሥጋ ሊለብስ የመጣ የሕያው አምላክ የእግዚአብሔር አማኞች ነን እንጂ እኛን እኮ እግዚአብሔር ሊያድነን እግዚአብሔር እኮ ነው ያልኳችሁ። በሰማይና በምድር የሞላው ከሰማይና ከምድር ውጭ ሙሉ የሆነው ረቂቅ ማንም የማያየው ኃያል ከኃያላን የሚበል ቅዱስ ከቅዱሳን ሁሉ በላይ ንጉሥ ንጉሠ ነገሥት ጌታ እግዚአ አጋዕዝት የሆነው እግዚአብሔር ከሰማይ ወርዶ ሊያከብረን የወረደ የክርስቶስ አገልጋዮችና ተከታዮች እንጂ የማንም አጥማቂና ባህታዊ አጭበርባሪ የምንጭበረበር እንዲህ ተራ ሰዎች አይደለም። ራሳችን ውድ ነን። ውድነታችን መዘንጋት የለብንም። ስለዚህ ከእኔ በቀር ምን የሚለው አምላክ የለም። ምን የሚል አምላክ የለም። የሚያድን አምላክ የለም። ኖህ ከማያዩ በራሱ ጥበብ መዳን አይችልም፣ በእግዚአብሔር ነው። እስራኤል ከግብፅ በራሳቸው መውጣት አይችሉም፣ ከፈርዖን በእግዚአብሔር ነው፣ በሙሴ አድሮ ነው ያወጣቸው። ንዕማንም በዮርዳኖስ ሲጠበል እንኳ ዮርዳኖስ ውስጥ ያለው ውሃው በራሱን ፈዋሽ አይደለም፣ እግዚአብሔር ተጨምሮበትና መርጦት ነው። ለማንኛውም እውሩም ዓይኑ ቢበራ፣ ጎባጣውን ቢቀና፣ ሽባውን ቢተረተር፣ ለምጻሙን ቢነጻ፣ አልዓዛርን ቢነሳ፣ ወልደ መበለትን ቢነሳ፣ ወለተ ኢያኢሮስን ብትነሳ ማነው ያስነሳ ያዳነው? ከማን በቀር ያድን የለም። ንገሪ፣ ከማን በቀር ያድን የለም? ከእግዚአብሔር በቀር ያድን የለም። ሁሉም አዳኝ እግዚአብሔር ነው። ታዲያ በኦርቶዶክስ አስተምሮ መዳን ስንት አይነት ነው? ስንት አይነት ነው? አንደኛው ምን አይነት ድነት ይባላል? ጊዜያዊ ድነት ነው። ለምሳሌ አሁን እውር ብሆን ብላችሁ አስቡና እናንተ እውር ብትሆኑ ጸበል አደረጋችሁ፣ እምነትም አደረጋችሁ፣ ሕክምናም ታከማችሁ፣ በጣም ጥሩ ባትድኑ፣ ከእውርነታችሁ ባትድኑ በኋላ ስትሞቱ ብዙ መልካም ስራ ሰርታችሁ እንደሆነ እግዚአብሔር አንተ እውር ሆነህ በጸበል ስላዳንክ መንግሥተ ሰማያት አትገባም ይላችኋል፣ ይለናል አይደል? ስለዚህ ከእውርነት መዳናችንም አለመዳናችንም ለመንግሥተ ሰማያት ምን አይለንም፣ አያበቃንም፣ አይገድበንም። ይሄ ሥጋዊ ድነት ነው ወይም ጊዜያዊ ድነት ነው።
ይሄ የሚባለው ዘላለማዊ ሕይወት ከመንግስተ ሰማያት ጋር የሚያዝ አይደለምና የመጀመሪያው ይሄ ነው። በዚህ መጣለል የለብንም። ታዲያ ሁለተኛው ትላንት ካቆምነው እንቀጥልና ሁለተኛው ኦርቶዶክሳዊ የመዳን ትምህርት የሚባለው ዋናውን እዚህ ላይ ያነሳንበት መሰረታዊ ብለን እንድትይዙ የፈለግነው ዘላለማዊ ሕይወት ነው። ክርስቶስ ከሰማይ የወረደበት ከድንግል ማርያም ሰው የሆነበት በትንሽ ትንሹ በበቅልቀ በ30 ክረምት በዮርዳኖስ ተጠምቀ በትንሽ ትንሹ ያደገበት በ30 ዘመኑን በዮርዳኖስ የተጠመቀበት በደንብ አስተውሉ። ከዛም 3 ዓመት ከ3 ወር ዙሮ ያስተማረበት ከ3 ዓመት 3 ወር በኋላም ቀራንዮ መስቀል ላይ ወጥቶ የተሰቀለበት ተሰቅሎም ደግሞ ደሙን ያፈሰሰበት ስጋውን የቆረሰበት ለአዳም በደል ካሳ ሆኖ ቤዛ ሊሆን የመጣበትን ያን የዘላለማዊ ሕይወት ማግኛ ድነት ማለታችን ነው። ኦርቶዶክሳዊ የመዳን ትምህርት ምንለው ያንን ነው። ይህንን የክርስቶስን ማዳን ነው መዳን እያልን ያለ ነው እንጂ ይህን ጊዜያዊ ድነት አይደለም። ይሄኛውማ ጊዜያዊ ነው። ዘላለማዊው አምላክን ከሰማይ ያወረደው የሰው ልጅ ድነት ይህን ነው የምናገረው እና ስለዚህ ዘላለማዊ የሰው ልጅ ድነት ነገረ ምን ይባላል? ነገረ ድነት በልስ ነገረ ድነት በሉ ማለት የመዳን ትምህርት ማለት ነው። ነገር የሚለው ትምህርት ማለት ነው። የመዳን ትምህርት ማለት ነው። ኦርቶዶክሳዊ የመዳን ትምህርት። ታዲያ መዳን ካልን የታመማለ ማለት ነው። መዳን ካልን የታመማለ ማለት ነው። ነው ብለን የምንናገረውን ነው። እግዚአብሔር አዳምን አዳነው ስንል ምን ማለት ነው? የማዳን መሰረቱ ምንድን ነው ካልን መፍረድ ነው። የመዳን መሰረቱ ደግሞ መውደቅ ነው። የአዳም የመዳን መሰረቱ መውደቁ ነው። የክርስቶስ የማዳን መሰረቱ መፍረዱ ነው። መፍረዱ ነው። የሞት ሞት ፈርዶበታል። አዳምን ዳነ ስንል ሙቶ ነበር፣ ወድቆ ነበር፣ ከእግዚአብሔር ተለይቶ ነበር፣ ከገነት ወጥቶ ነበር። እግዚአብሔር 22 ስነ ፍጥረታትን ፈጥሯል በ6 ቀን። በስንት ቀን? በስንት ቀን? ተጠን እያልኩ ነው የምናገረው፣ የምትይዙ ያዙ። 22 ስነ ፍጥረታትን ፈጠረ። 5ቱን ቀን በሰማይና በምድር ያሉት በሙሉ ፍጥረታትን እያስጌጠ መጣ። እሑድ 8 ፍጥረታትን ፈጠረ። ሰኞ 1 ፍጥረት ፈጠረ። ማክሰኞ ለታብቁል ምድር ባለው ቃሉ 3 ፍጥረታትን ፈጠረ። ረቡዕ ለያብሩ ብርሃናት ሳይተጠፈረ ሰማይ አለ 3 ፍጥረታትን ፈጠረ። ሐሙስ 3 ፍጥረታትን ፈጠረ። በክንፍ የሚበሩ በእግር የሚሽከረከሩ በሆዳቸው የሚሳቡ። ዓርብም 3 ፍጥረታትን ፈጠረ ከየብስ። አራተኛ ግን ሕያው ፍጥረት ማንን ፈጠረ? ማንን ፈጠረ? ሰውን ፈጠረ። ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን እንደ መልካችን እንደ ምሳሌያችን አድርገን እንፍጠራለን። የውድ ፍጥረቶችን ሲፈጥርም በአርአያነ አላለም። ሰኞም በአርአያነ አላለም። ማክሰኞም በአርአያነ አላለም። ሐሙስም በአርአያነ አላለም። ረቡዕም አላለም። ዓርብም አላለም። የመጨረሻው ፍጥረት ላይ ሲደርስ ግን እንደ ምሳሌያችን በመልካችን እንፍጠር አለ። በመልካችን እንደ ምሳሌያችን ሲል ሰው ከፍጥረታት ሁሉ የላቀ የከበረ የተወደደ ፍጥረት መሆኑን ይገልጽልናል። የፈጠረው ከአፈር ነው። ከአፈር ከፈጥሮ ግን ምን አደረገው? በራሱ መልክ አደረገው። አፈርን በራሱ መልክ ፈጠረው። አፈሩን በራሱ አርአያ ፈጠረው። ወገብሮ እግዚአብሔር ለእጓለ እመሕያው መሬትን፣ እግዚአብሔር ሰውን ከአፈር አበጀው። ከምን አበጀው? ንገር፣ ከምን አበጀው? ሰው ከምንድን ነው የተፈጠረው? ከአፈር ነው። እኔ የተፈጠርኩት ከአፈር ነው ብላችሁ አስቡ። ቀይ ብትሆንም ካፈር ነው። ጥቁሩም ካፈር ነው። ረዥሙም ካፈር ነው። ቀዩም ካፈር ነው። ባለስልጣኑም ካፈር ነው። ንጉሱም ካፈር ነው። ተራው ሰውም ካፈር ነው። ባለሀብቱም ካፈር ነው። ቆንጆዋም ካፈር ነው። አያችሁ፣ አንዳንድ ሰው እሱ ቆንጆና መልከ መልካም ሲሆን በሰው ሚዛን፣ ጥቁሩን ደግሞ ካፈር ራሱን ከወርቅ ከዕንቁ አድርጎ ያስብ ሰው አለ። እያንዳንዳችን ካፈር ነው። ጉልበተኛው ካፈር ነው። ጤነኛውም ካፈር ነው። በሽተኛውም ካፈር ነው። እግር ያለው ካፈር ነው። የሌለውም ካፈር ነው። ዓይን ያለው ካፈር ነው። የሌለውም ካፈር ነው። ተፈጥሯችን ሁላችን ስንት ያደርገናል? ስንት ያደርገናል? አንድ። ተፈጥሯችንና መጨረሻችን ሁላችን አንድ ያደርገናል አይደል? መነሻና መድረሻ ባይኖረን እኮ ተበላልጠን ተጎዳድተን እንኖር ነበር። የሰው ልጅ ተጎዳድቶ ተበላልጦ ተሳቆ ተጨንቆ፣ አንዱ አስጨንቆ ሌላው ተጨንቆ፣ አንዱ ገፍቶ አንዱ ተገፍቶ፣ አንዱ ረግጦ አንዱ ተረግጦ፣ እንዲህ አንዱ ዝቅ ብሎ አንዱ ከፍ ብሎ እንድንኖር ነበር። ግን ምን አደረገን? እግዚአብሔር ሲፈጥረን ሁላችንም ከምን ፈጠረን? ንገሪኝ፣ ከምን ፈጠረን? እስኪ ቆይ፣ አፈር ነኝ በልሽ። ምንድን ነህ አንተ? ምንድን ነሽ አንቺ? አፈር ነሽ። አያችሁ፣ አፈር ነሽ። ከአፈር ፈጠረን፣ ግን መልሶ ወደ አፈር ይመለሳል። ኦ አዳም መሬት አንተ ወትገቡ ውስተ መሬት ብሎ ይመልሰዋል።
ወገብሮ እግዚአብሔር ለባለሙያው መሬተ ምድር አለና ከመሬት ላይ ባህር አበጀዋልና መልሶ ምን አለ? አዳም መሬት አንተ ወትገብታ አዳም መሬት ነው፣ ወደ መሬትነት ምን ትላለህ ይለዋል። ሰው ይሄ ነው ራሳችን እንድናውቅ ነው። ታዲያ አበጀዋል። አበጀና ምን አደረገው? በአርአያው በአምሳሉ ነው እንግዲህ ያበጀው። ሲያበጀው አለ ሲፈጥረው ሲሰራው በራሱ አምሳል በራሱ አርአያ ይገጥቁት። በዚያው አርአያው አምሳል አይደለም በራሱ አርአያና አምሳል ሰውን ፈጠረው አለ። አንተ አፈር ነህ፣ አንተ እግዚአብሔር መልክ ነህ። አንተ አፈር ነህ፣ አንተ እግዚአብሔር አርአያ ነህ። አንተ አፈር ነህ ግን ክቡር ነህ። አንተ አፈር ነህ ግን ከፍጥረት ሁሉ በላይ ነህ። እግዚአብሔር እንዲያርገው ሰውን ፈጠረውና መጨረሻ ምን አደረገው? ወስዶ በገነት አስቀመጠው። በኤደን ገነት ይላል። ቤት አስቀመጠው። ሰውን ቤት አስቀመጠው በኤደን ገነት። ፍጥረትን በሙሉ በዚህ ምድር ላይ የአራዊት ዓለም ነው፣ የእንስሳት ዓለም ነው። ይሄ የተፈጠረው ለእንስሳት ነው፣ የኛ አይደለም። ለዛ እኮ ነው የምንኖረው ራሳችን ቤት ሰርተን የምንኖረው ራሳችን ምንመላውን አዘጋጅተን ራሳችን ምንጠጣውን ፈልገን ራሳችን ተራሩጠን ወጥተን ወርደን ጥራይ ግረህ የተባለው አለ የምንኖረው እኮ የኛ ስላልሆነ እኮ ነው። አገሩ የኛ አይደለም፣ የኛ ሀገር አይደለም። ለዛ ነው እና ሌላውን ፍጥረት በዚህ ዓለም ሲተው አዳምን በገነት ውስጥ በተድላ በደስታ ሐሴት እያደረገ እንዲኖር ማለት እግዚአብሔር አስቀመጠዋል። በዚህ ሰዓት በደስታ እንዲኖር ሲፈቅድ ግን እግዚአብሔር ሕግ ሰጠው። ምን ሰጠው? ነገር ሕግ ሰጠው። ሕጉ ምን ነው? በገነት ውስጥ ካለው እጽዋት በሙሉ ያፈራልሃል ብላ፣ በገነት ያለውን እጽዋት በሙሉ ብላ አለው። ዕፀ ሕይወትን ግን እንዳትበላ ከ1000 ዓመት አስቀድሞ ዕፀ በለስን ግን እንዳትነካ የሞት ሞትን ምን ትላለህና ምን ትላለህ አለው። ትሞታለህ። ዕፀ በለስን እንዳትበላለና በእግዚአብሔርና በአዳም መካከል የገዥና የተገዥ መለያ ትሆን ዘንድ የእግዚአብሔር ፍቅሩ በአዳም ላይ የአዳም ፍቅሩ በእግዚአብሔር ያለው መለያ ትሆን ዘንድ ዕፀ በለስን እንዳትበላ ነው። በደንብ አስተውል። የመዳን ትምህርታችን ጉዞ ሊጀምረው እዚህ ላይ ነው። የኦርቶዶክሳዊ የመዳን ጉዞዋ ትምህርቷ ሊጀምረው እዚህ ላይ ነው። አዳም ዳነ ስንል ወደቀ ስለሚቀድም፣ ክርስቶስም አዳምን አዳነው ስንል ከገነት አወጣው የሚለው ስለሚቀድም ነው። ታዲያ እንዲህ ብሎ አስቀመጠው። አዳም ሕገ እግዚአብሔርን ጠብቆ ዕፀ በለስን ሳይነካ በገነት ካሉ እጽዋት እየበላ ዕፀ ሕይወትን ሳይነካ ስንት ዓመት ኖረ? 7 ዓመት ከ2 ወር ከ17 ቀን በገነት ውስጥ ቆየ ይለናል። አዳም ስንት ዓመት አልኳት? 7 ዓመት በገነት ቆየ። መጨረሻ ላይ ሰይጣን ክፉ ነው፣ አመፃ ወጣት መዛግብት አመፀኛ ነው። ሰይጣን ዲያብሎስ ክፉ ነው። ራሱ አምላክነትን ሽቶ ወደቀ። እሱ በወደቀበት ኃጢአትም አዳምን ይጥለው ዘንድ በእባብ ገላ ተሰውሮ ሄደ። በእባብ ገላ ተሰውሮ ሄደና ምን አለው? አዳምና ሔዋንን አሳሳታቸው። እግዚአብሔር አትብሉ ያላቸውን ዕፀ በለስን ምን እንዲሉ አደረጋቸው? እንዲበሉ አደረጋቸው። በበሉ ቀን አዳምና ሔዋን ሞቱ። ምን አሉ? በበሉ ቀን ምን አሉ? የሞት ሞትን ምን ትላላችሁ? ትሞታላችሁ ብሏቸው ነበረ። ሞቱ። ሞቱ ሲባል በስጋ አይደለም፣ በነፍሳቸው ሞቱ። ሞታ ለነፍስ ረሂም እግዚአብሔር። የነፍስ ሞቷ ከእግዚአብሔር መራቅ ነው። ከማን መራቅ ነው? የነፍስ ሞቷ ከማን መራቅ ነው? ከእግዚአብሔር መራቅ ነው። የእግዚአብሔርን ሕግ አዳምና ሔዋን ሲጥሱ ሞቱ። በምን? በነፍሳቸው ሞቱ። መጀመሪያ የነፍስ ሞት ነው የቀደመው። የሞት ሞትን ነበር ያለው። አንደኛው ሞት የነፍስ ነው፣ ሁለተኛው ሞት የስጋ ነው። በነፍሳቸው ሞቱ። የነፍስ ሞት ከእግዚአብሔር መራቅ ነው። በደንብ አስተውሉ ወገኖቼ። ከእግዚአብሔር መራቅ ማለት ዘማውያን በነፍሳቸው የሞቱ ናቸው፣ በስጋ ግን ቁመዋል። ነፍሳቸው ከስጋ አልተለዩ። ሰካራሞች፣ ሌቦች፣ አመፀኞች፣ ዘረኞች፣ ነፍሰ ገዳዮች፣ ሐሜተኞች፣ ሐሰተኞች፣ ጣዖት አምላኪዎች በሙሉ በነፍሳቸው የሞቱ ናቸው። በነፍስ መሞት ማለት ከእግዚአብሔር ሕግ ውስጥ መውጣት ማለት ነውና አዳም ሕግን በጣሰ ጊዜ በነፍስ ሞተ። ታዲያ በዚህ ሰዓት አዳም ሞተ፣ ከእግዚአብሔር ተለየ፣ ሕጉን ጣሰ። ወዲያውኑ አዳም ሕጉን ጣሰ። ዲያብሎስ አምላክ ትሆናላችሁ ብሎ አስበላቸው። እነሱም አመኑና እግዚአብሔር እንዳትበሉ ያለውን የአምላክን ቃል ሽረው ብትበሉ አምላክ ትሆናላችሁ ያለውን የጠላትን ድምፅ ሰሙ። የወዳጃቸውን ድምፅ ረስተው የጠላታቸውን ድምፅ ሰሙ። የአክራሪያቸውን ድምፅ ዘንግተው የሚያዋርዳቸውን የዲያብሎስን ድምፅ ትምህርት በሰሙ ጊዜ አዳምና ሔዋን የክብር ልብሳቸው ተገፈፈ፣ ዕፀ በለስን በሉ። ሕግ ጣሱ። ምን ጣሱ አልኳቸው? ምን ጣሱ? ሕግ ጣሱ፣ ተላለፉ። በዚህ ሰዓት ሲተላለፉ ይላል እውነት አምላክ ምን ሆነ መስሏቸው ሲበሉ ይላል እንኳን አምላክ ሊሆኑ በበሉ ሰዓት ይላል በበሉ ሰዓት ወተከስታ አይንቲሆሙ ወነጸሩ ከመራቆሙ ሙንቱ
ዓይኖቻቸው ተገለጡ፣ ራቁታቸውን መሆናቸውን አዩ ይላል። ምን መሆናቸውን አዩ? ከዛ በፊት ምን ለብሰው ነበር? የብርሃን ልብስ ለብሰው ራቁት ሆኑ። ተፋፈሩ። ተፋፍረው ማያውቁ አዳምና ሔዋን ተፋፈሩ። ተፈራርተው ማያውቁ አዳምና ሔዋን ተፈራሩ። አስፈርታ ማታውቃቸው ገነት አስፈራቻቸው። ተጨንቆ ማያውቅ አዳም ተጨነቀ። አዝኖ የማያውቅ አዳም አዘነ። በገነት ውስጥ ሆኖ አዘነ። ገነት ማለት እኮ የተድላ የደስታ ቦታ ማለት ነው። የምን ቦታ? አዳም በተድላ በደስታ ይኖር የነበረ ሰው በገነት ውስጥ ሆኖ ፈራ፣ ተንቀጠቀጠ። እግዚአብሔርም ወዲያውኑ አይቼሃለሁ ከአዳም አዳም ሆይ ወዴት አለህ አለና ድምፁን አሰማው። አዳም ምን አለ? ወሰማይኩ ድምፀከ ወፈራይኩ እስመ ራቅየ አነ ወተሃባይኩ። አዳም እንዲህ አለ ወዲያውኑ እግዚአብሔር ሆይ ድምፅህን በገነት ሲመላለስ በሰማሁ ጊዜ በበላችሁ ቀን የሞት ሞት ትሞታላችሁ፣ የሞት ሞት ትሞታላችሁ የሚለው ድምፅህ ወደ ጆሮ የመጣ በገነት ተመላለሰ። ገነትን ሞላው። በዚህ ሰዓት እኔ ራቁቴን ነበርኩና ፈራሁ። ስለፈራሁ በገነት እጽዋት መካከል ገብቼ ተደበቅኩ አለው። ቤት ተደበቅኩ አለ። በገነት ገብቶ ተደበቅኩ። አየህ፣ ስለዚህ አዳም ዕፀ በለስን በመብላት ምን አለ? ወደቀ፣ ከእግዚአብሔር ተለየ። ተለየና አዳም ከገነት ምን አለ? ዕፀ በለስን በልቶ ሕግ አፈረሰ። በዚህ ምክንያት አዳም እንዳው በጥቂቱ 4 ነገር ገጠመው። ስንት ነገር? ከዚህ በኋላ 4 ነገሮች ገጠሙት። በደንብ አዳም ሞተ ስንል፣ አዳም በደለ ስንል፣ በበደሉ ምክንያት 4 ነገሮች መጡበት። አንደኛ ሞተ። ምን አለ? ሞተ። ሞተ ስንል ምን ማለት ነው? እግዚአብሔር ሞትን አልፈጠረም። አዳም ራሱ ዕፀ በለስን በልቶ ነው ያመጣው። እግዚአብሔር አዳምን የፈጠረው በክብር ስሙን ቀድሶ መንግስት ወርሶ እንዲኖር ነው። አዳም ግን ዕፀ በለስን በላና ሞትን ጠራ። እዩት እንግዲህ እግዚአብሔርሰ ይገብረ ሞተ አላ ረሲአን። እዩት እንግዲህ አንጽጎ ወአንሰልጎ አርከ። እግዚአብሔር ሞትን አልፈጠረም። ጎስቋላ አዳም ራሱ ጎስቋላዋ ሔዋን ራሷ ዕፀ በለስን ቆርጣ በልታ አመጣችው እንጂ እግዚአብሔር ሞትን አልፈጠረም ነበረ። ስለዚህ የመጀመሪያው አዳም ሞተ እላችኋለሁ። ምን አለ? ምን አለ? ሞትን አመጣ። የምን ሞትን? የነፍስ ሞትን። ከእግዚአብሔር ራቀ። በዚህ ምክንያት እግዚአብሔር ወዲያው ኪሩቤልን አዘዘ። ምን ሊያደርገው? ምን ሊያደርግ? አዳምን ከገነት ሊያወጣው። ከገነት አውጡት አለ እግዚአብሔር። አዳም እግዚአብሔርን አጣ፣ ከገነት ወጣ። ወደ ገነት እንዳይመለስ በምትገለባበት የኪሩቤል ሰይፍ እግዚአብሔር ገነትን አስጠበቀ። አዳም ወደ ምድረ ፋይድ ወረደ። ከዛም በኋላ ወዲያውኑ አዳም የነፍሱን ሞት መጀመሪያ ገፈት ቀማሽ ሲሆን ልጁ አቤል ደግሞ የሥጋውን ሞት የመጀመሪያ ገፈት ቀማሽ ሆነ። አየት፣ የሥጋና የነፍስ ሞት በአዳምና በልጆቹ ላይ መጣ። ሐዋርያው ቅዱስ ጳውሎስ እስመ በአሐዱ ብእሲ እንድናረው ቦአ ሞት ውስተ ዓለም። በአንዱ አዳም በደል አለ ሞት ወደ ዓለም ገባ አለ። ወደ ሰው ልጆች ሁሉ መጣ። በአንዱ በአዳም በደል ሞት ወደ ሰው ልጆች መጣ። በአዳም ምክንያት የአዳምን ልጆች የሚይዝ ሆነ። ስለዚህ ሞት መጣ አለ። ከእግዚአብሔር ራቀ። ከዛም አዳም በዚህ በምድረ ፋይድ በዚህ ኖረ። ከኖረም በኋላ መጨረሻ ሞት ሙቶም በሥጋ በሰበሰ ወደ መቃብር ወረደ። በነፍስ ወደ ሲኦል፣ በሥጋ ወደ መቃብር ወረደ። አዳም በራሱ ጊዜ ምን አገኘው? ንገር፣ ምን አገኘው? ሞት ነው። ሁለተኛው ባህሪው በሰቆለ። ምኑ በሰቆለ? የአዳም ባህሪው በሰቆለ። ባህሪው ግሩም ነበር፣ ድንቅ ነበር። እግዚአብሔርን በማመስገን እግዚአብሔርን በማምለክ በእርሱ በመመሰጥ በስራው በመመሰጥ በቀዳማዊነቱ በዳህራዊነቱ በምልአቱ በርቀቱ በኃይሉ በእግዚአብሔር ደግነትና ቸርነት በተመስጦ በልልና ይኖር የአዳም ባህሪ ጎሰቆለ። ባህሪው ጎሰቆለ ማለት ምን ማለት ነው? የበላ ነው ምናችን ጋር ነው የሚዋሃደው? ምናችን ጋር ይዋሃዳል? ባህሪያችን ጋር ይዋሃዳል። ነፍስ ያመነጨችውን ሀሳብ በእጁ ቆርጦ በላው ዕፀ በለስን። የበላው ዕፀ በለስ ከባህሪው ጋር ተዋሃደ። በዚህ ሰዓት የአዳም ባህሪ ጎሰቆለ፣ ደካማ ሆነ ማለት ነው። ምን ሆነ ማለት ነው? ባህሪው ጎስቋላ ሆነ። እግዚአብሔርን ማሰብ ማይችል፣ እግዚአብሔርን ማመስገን ማይችል ሆነ። ስለዚህ ባህሪው ጎሰቆለ። ሶስት ስደተኛ ሆነ። ምን ሆነ? ስደተኛ ሆነ። አዳም ስደተኛ ሆነ። ከየት? ከገነት። ለዛ ነው አባ ሕርያቆስ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ ብላለ እምገነት። አዳም ከገነት በተሰደደ ጊዜ የአዳም ተስፋው ማነሽ አላት?
አንቺ ነሽ ያለ ከገነት ተሰደደ፣ ከመላእክት ኅብረት ተሰደደ፣ ከእግዚአብሔር ፊት ተሰደደ፣ ከደስታ ቦታ ከገነት ተሰደደ። አዳም ስደተኛ ሆነ፣ አገሩን አጣ፣ ከሀገር ወጣ ማለት ነው። ስደተኛ ሆነ። አራተኛውና የመጨረሻው ሰላም አጣ። ምን አጣ? ሰላም ከሆነው ከእግዚአብሔር የተለየ ሰው ሁሌ ሰላም ሊኖረው አይችልም። ሁሌ የሚጨነቅ ነው የሚሆነው። ስለዚህ አዳም የሚጨነቅና ሰላም የሌለው ሆነ ማለት ነው። አየህ፣ ሰላም